ያሰናይ ዘመን የልጅነቴ ሻንቀፈና ነው መሰረቴ የማልዘነጋ እንስሳ ባህሪ ጊዜ ቀበና ቢሻም ቀበና ቢሻም አንድ ላይ ቢሻም ቀበና ቢሻም ቀበና ቢሻም ወንዜ ቀበና ያሰናይ ዘመን የልጅነቴ ሻንቀፈና ነው መሰረቴ የማልዘነጋው ጉረቃ ኩሬ ቢሻን ቀበና ከእንጦጦ እስከ ቀበና ድረስ በልዩ ውበት ታድሶ አገልግሎት ላይ ውሏል። በርካታ የከተማ ሰው እንደምታዩት እንግዲህ እየተጠቀመበት ነው። እኛ ደግሞ በቱሪስት መኪና ሆነ ለምንድነው ልማቱን ሙሉን ማንመለከተው ተባባለ። በትክክል እንግዲህ በጣም ቆንጆ ቆይታ ያደረግን ነው። አካባቢው በጣም ተለውጧል። ከዚህ ቀደም ቀበናን የምታውቁ ሰዎች ምስክር ትሆናላችሁ ብለን እናስባለን። እንግዲህ ሰው ሰራሽ ሐይቅም አለ እዚህ ጋር ሰዎች ይዋኛሉ አይደል? አብሽ ያያየን ነበረ። እኔ ነው እኮ መሰለኝ መዳረሻው ከዚህ ነው ነበር መሰለኝ ከእንጦጦ ተነስቶ ግን አቃቂ መሆኑን ሰምተናልና በጣም ረጅም ርቀት ነው እና ይሄንን ማልማት መቻልን በጣም ደስ ይላል። በመንገራችን ላይ እንግዲህ ድሮ ቀበና እንደዚህ በእንደዚህ አይነት በቅንጡ መኪና በመዝናኛ አለ አይደል መኪና መጓዝ አይታሰብም አይደል? የቱሪስት መኪና ውስጥ ነው ያለነው። አሁን ያለነው የቱሪስት መኪና ውስጥ ነው። ዘና እያልን ቀበና እንደዚህ እያየ ነው። በቃ ቀበና ሌላ ቦታ እስኪመስለን ድረስ ነው እንጂ እያደረግን ያለነውና ተመልካቾች ቀበና ተወልዳችሁ ያደጋችሁ ያው ግዴታ ትመጣላችሁ ውጪ ያላችሁ ካላናችሁ አስተካክሉ እነሱም ይመጣሉ እንጂ ቀርላችኋል አይደል? ለይተኝነት ቀበና ሰፈራችን ነው ግን ያይዋኝንበት ነው ማለታቸው ይቀርም። አዎ አገር እንደዚህ ተውባ ያደጉበት ልጅነትን ያሳለፉበት ቦታ ይበልጥ አምሮበት ደምቆ እንደተባለው መሃል ላይ ደግሞ ተበላሽቶ አይደለም ለመዋኘት አይደለም ለመጫወት አይደለም ጊዜ ለማሳለፍ ለማለፍ በዛ በመንገዱ ለማለፍ እንኳን የማይመች ሆኖ ነበር። አሁን ተስተካክሎ ውሃው ጸድቶ እንደዚህ ደግሞ ለመዝናናት በሚመች መልኩ እንደድሮ ልጆቻችን እኛ በተዝናናንበት ልክ ልጆቻችን እንዲዝናኑበት በሚያደርግ መልኩ ደግሞ ተስተካክሎ እንዴት ነው ከውጭ አይደለም ከሌላ ፕላኔት ሳይመጣም እንደ በነገራችሁ ላይ ከዚህ በፊት ይሄ የቱሪዝም ዴስቲኔሽን ቦታዎች ከተማን የማስዋቡ ነገር ይሄ እንደ ትርፍ ነገር ነበር ይቆጠር የነበረው። አሁን በዋነኝነት በቃ እንዲህ አይነት ቦታዎችን ማልማት ስራ ተደርጎ ተይዟል። እጅግ በጣም ውብ ነው። የኢትዮጵያን ኢኮኖሚ ይደግፋሉ ተብለው ከሚታሰቡ ዘርፎች መካከል ልክ እንደ ግብርናው ኢኮኖሚውን ይደግፋል የተባለው ቱሪዝም ነው። እሱን ደግሞ የሚያስመሰክሩ ስራዎችን እያየን ነው። በክልሎች የተለያዩ ሎጆች እየተመረቁ ነው። ወደ አፋር ኒኢሌን በቅርቡ አስመርቀናል። በትክክል በጣም ውብ የሆነ ስፍራ መሆኑን አይተናል። እነ ጎርጎራን እነ ወንጪን ማንሳት እንችላለን። በተለይ ልክ እንደ ቅድም እንዳነሻሻቸው እንደነ ጎርጎራ ሌሎች ፕሮጀክቶቻችን እንዲሁም አዲስ አበባ ላይ ፒያሳን ጨምሮ ዶሮ ማነቂያና ሌሎች ቦታዎች ሲነሱ ዶሮ ማነቂያ ምን እንደነበር የሚታወቅ ነው። ሰፈሩ አይደል ለነዋሪዎቹ የማይመች የነበረ ነው። እሱ ከተለወጠ በኋላ የኛ ሰፈር መቼ ነው ቀጣይ መጥቶ አሪፍ የሚሆነው ልክ እንደ ሌሎች ከተማ አካባቢዎች ሰፈሮች የሚዋው የሚል አይነት ጥያቄዎች የሚነሳበት ሁኔታ ነው ያየነው። እኛ እንግዲህ ሰፈራችን ሳይሆን እንዲህ ከተደሰትን ነዋሪዎቹ ደግሞ እንዴት ሊደሰቱ እንደሚችሉ ማየት ነው። አሁን ራሱ የሆነ የቱሪስት አይነት ስሜት አልተሰማችሁም? በጣም በዛ በኩል ያለው አካባቢ እንዴት ነው የሚያምረው ተመልካቾች እስኪ አረ ወገን እያደነቀን እኔ እንኳን እያየሁት ነው። አዎ አሁን እያደረግን ያለ ነው ሀብትን የመጠቀም ስራ ሀብትን በሚገባው ልክ ስራ ላይ የማዋል ካለን ሀብት የመጠቀም ወደ እንጀራ የመቀየር ወደ ገንዘብ የመቀየር ወደ ኢኮኖሚ ዋልታነት የመቀየር ስራ ነው እየተከናወነ ያለው። ሀብቱን ፈጣሪ ሲሰጠን አድሎ ሰጥቶናል። አሁን ቀበና እንደዚህኛ ዞረን በመኪና እንጎበኛለን ብለን አስበን እናውቃለን? ሆነ ግን እና ብዙ መስራት ይጠበቅብናል። ግን አሁን እያየን ያለነው ነገር የሚገርም ነው። ሆነ የሚለው ቃል እንዴት ነው ደስ የሚለው አይደል? ሆነ ተከናወነ ደስ የሚል ቃል ነው። በቃ የሆነ ነገር ማለቁን መደረጉን የሚጠቁም ነው። በነገራችሁ ላይ ወሬያችንን እያወራን እየተጓዝን ነበርና ያለነው አሁን የቀበና መስመር ላይ በሁለተኛው በጀርባ በኩል ያለው ነው። በጣሊያን ኤምባሲ በኩል
ያለው በጣም ውብ ስፍራ ነው። ስፖርታዊ እንቅስቃሴዎችን የምታደርጉበት አማራጭ ቦታዎች እንዳሉ እየተመለከትን ነው። ሬስቶራንቶች አሉ። ድልድዮቹ በአዲስ መልክ ነው የተሰሩትና ለመሻገር ብቻ ሳይሆን ቆሞ ለመመልከት ለማየትም ደስ የሚል ነገር አለው። ወጣ በሉ እስቲ ቅዳሜ ያዝናችሁ በጣም ይዘናችኋል። አሁን ፕሮግራማችን ወደ መጠናቀቁ እየሄደ ስለሆነ እናንተ ወጣ በሉና እስቲ አዲስ አበባን ዞር ዞር እያላችሁ ህይወት እንላለን። ነገ ምሁር ነው፣ የልጆች የቤተሰብ ጊዜ ነው። በዚህ ቤተሰብ ጊዜ እንግዲህ ያው ክረምት ነው እናውቃለን። ዝናቧን እያያችሁ እቺ ነገር ትመጣለች አትመጣም የሚደረብም ነገር ካለ ደረብ አድርጋችሁ እስኪ ልጆቻችሁ ጋር ኑ ግዴላችሁ ቀበናን ተመልከቱት። አዲሱን የቀበና ገጽታ እዩት። ተደስታችሁ ልጆቻችሁ ደስ ብሏቸው ከተማቸውን አድንቀው ከተማቸውን አድንቃችሁ ትመለሳላችሁ። ቅዳሜ መዝናኛችን ይቀጥላል። በነገራችን ላይ ያጓጓናቸው ነው ተመልካቾች። አሁን ስንዞር የምር እውነተኛ ማጓጓት ነው። ምክንያቱም በጣም የሚያምር ነው፣ ያልጠበቅነው ነገር ነው። እኛም ያየ ነው ስንመጣ የነበረው እንደዚህ ያልጠበቅኩኝ ሰፊ ነገር በጣም የሚያምር ተሰናስሎ የተሰራ አይነ ነገር አልጠበቅኩም። እዚህ አካባቢ ያሉ ሰዎችም ዘና እንደሚሉበት በዚህ አካባቢ ከዛም ደግሞ ከሌላ ቦታ የሚመጣ ቀበናን በስም የሚያውቀው ቀበና ቆቆሽቷል እንደ ዶር የሚባል ሰው መጥቶ አይቶ ልጆቹን ይዞ ወክ የሚያደርግበት አለ። እንደዚህ አይነት የሳይክል ዌዮች አሉ፣ የእግር ወክ ዌዮች አሉ። እነሱን እየተጠቀመ እንግዲህ ዘና ማለት የሚችልበት ስፍራ ሆኗል። ስለዚህ ወደ ቀበና ኑ እንላችኋለን፣ ጋብዛችኋለን ተመልካቾች።